ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዛሬ ቪዲዮ ብዙዎቻችን ለመናገር የምናፍረው አንድ ጥልቅ የሆነ በሽታ እናወራለን። ይህም በሽታ የፊንጢጣ ኪንታሮ ሲሆን የፊንጢጣ ኪንታሮ እንዴት ሊከሰት ይችላል? ከዚህስ በሽታ እንዴት ልንድን እንችላለን? መፍትሄውስ ምን ምንድን ነው የሚለው በዛሬ ቪዲዮ ግልጽና ጥሩ በሆነ መንገድ የምንወያይ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሩ። ሙሉ ቪዲዮ ማየቱን እንዳይዘነጉ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦችና ተከታታዮቻችን፣ በዛሬ ቪዲዮ ብዙዎቻችን ለማውራትና ለመጠየቅ የምናፍረውን አንድ ጉዳይ እናወራለን። ይህም የፊንጢጣ ኪንታሮ ነው። የፊንጢጣ ኪንታሮ እንዴት ሊከሰት ይችላል? ቢከሰትስ መፍትሄዎቹ ምንድናቸው? ከዚህስ በሽታ እንዴት ራሳችንን መጠበቅ እንችላለን የሚለውን በዛሬ ቪዲዮ አሪፍና ጥሩ በሆነ መንገድ የምናሳያችሁ ይሆናል። አብራችሁን ቆዩ እያልኩ ወደ ቪዲዮ። የፊንጢጣ ኪንታሮ ምንድነው ከሚለው ስንጀምር የፊንጢጣ ኪንታሮ በፊንጢጣችን በላይኛው አካባቢ ወይም ደግሞ በፊንጢጣችን በውስጠኛው አካባቢ ሊከሰት የሚችል ትንንሽ የቆዳ እብጠቶች ናቸው። ይህም በሽታ ወይም ደግሞ የፊንጢጣ ኪንታሮ ሊከሰት የሚችለው ወይም ደግሞ ይህንን በሽታ ሊፈጠር የሚችለው የሂውማን ፓፒሎማ ቫይረስ የሚለው ወይም ደግሞ ኤችፒቪ የምንለው ቫይረስ ነው። የፊንጢጣ ኪንታሮ በሰውነታችን ላይ በሚከሰትበት ሰዓት በሰውነታችን ላይ ከሚሰጠን ምልክቶች መካከል የመጀመሪያውና አንደኛው በፊንጢጣችን አካባቢ ትንንሽ ጉብቶች ወይም ደግሞ ትንንሽ እብጠቶች የመጀመሪያውና አንደኛው ነው። የፊንጢጣ ኪንታሮ በሰውነታችን ላይ ሲከሰት ከሚሰጡ ምልክቶች መካከል ሁለተኛው ደግሞ ማሳከክና የምቾት ማጣት ወይም ደግሞ ምቾት መንሳት ነው። ይህም በፊንጢጣችን አካባቢ የማሳከክ ስሜት የሚሰማን ከሆነ ምቾት የማይሰማን ከሆነ የፊንጢጣ ኪንታሮ ምልክት ሊሆን ይችላል ማለት ነው። የፊንጢጣ ኪንታሮ በሰውነታችን ላይ ሲከሰት ከሚሰጡ ምልክቶች መካከል ሶስተኛው ደግሞ በፊንጢጣችን አካባቢ ስብስብ ያለ እብጠቶች ወይም ደግሞ የጎመን አበባ ቅርጽ ያለው እብጠቶች ወይም ደግሞ ሽፍታዎች ካለ ያ የፊንጢጣ ኪንታሮ ምልክት ሊሆን ይችላል ማለት ነው። የፊንጢጣ ኪንታሮ ከሰው ወደ ሰው ወይም ደግሞ ከአንድ ሰው ወደ አንደኛው ሰው ሊተላለፍባቸው ከሚችልባቸው መንገዶች መካከል የመጀመሪያውና አንደኛው የወሲብ ግንኙነት ነው። ይህም ልክ የሆነ የወሲብ ግንኙነት በምንፈጽምበት ሰዓት ከአንድ ሰው ወደ አንድ ሰው የኪንታሮት በሽታ ወይም ደግሞ የፊንጢጣ ኪንታሮ ሊተላለፍ ይችላል ማለት ነው። ሁለተኛው ደግሞ የኪንታሮት በሽታ ወይም ደግሞ የፊንጢጣ ኪንታሮ ሊተላለፍባቸው ከሚችልባቸው ዘዴዎች መካከል ሁለተኛው የሆነው የቅርብ የሆነ የቆዳ ንክኪ ወይም ደግሞ አንድ ሰው ከአንድ ሰው ጋር የሚኖረው የቆዳ ንክኪ ነው። ይህም በሚሆንበት ሰዓት የፊንጢጣ ኪንታሮ የመተላለፍ እድል ሊኖረው ይችላል ማለት ነው። የፊንጢጣ ኪንታሮ ይተላለፍባቸዋል ተብለው ከሚታሰቡ ወይም ደግሞ በዚህ መንገድ ይተላለፍባቸዋል ተብለው ከሚታሰቡ መንገዶች መካከል ይሄ የማይገመተውና ብዙ ሰው የማያውቀው ነው። ይህም አንዳንድ ሰዎች በፊንጢጣ ኪንታሮ በሚያዙበት ሰዓት ምንም አይነት አካላዊ ምልክት አያዩ ወይም ደግሞ በሰውነታቸው ላይ ምንም አይነት ምልክት አያዩ። ስለሆነ አሁን ከለያየናቸው የግብረ ስጋ ግንኙነት ወይም ደግሞ የወሲብ ግንኙነት ብሎም ደግሞ ከሌላ ሰው ጋር የአካል ንክኪ ወይም ደግሞ የቆዳ ንክኪ ሳያውቁ በሚያደርጉበት ሰዓት አውቀውም ሊሆን ይችላል በሚፈጽሙበት ሰዓት ሰውነታቸው ላይ እነሱም ማያውቁት ወይም ደግሞ ምንም አይነት ምልክት ያልሰጣቸው የፊንጢጣ ኪንታሮ ከነሱ ወደ ሌላ ሰው ሊያልፍ ይችላል ማለት ነው። እና ሶስተኛውና ሊተላለፍባቸው ከሚችልባቸው መንገዶች መካከል የፊንጢጣ ኪንታሮ አንዱ ይሄ ነው ማለት ነው። የፊንጢጣ ኪንታሮ እኛ ባደግንበት ማህበረሰብ ወይም ደግሞ በመጣንበት ማህበረሰብ በባህላዊ መንገድ ብዙ ጊዜ ሲታከም እናያለን ወይም ደግሞ ሰዎች ራሳቸውን ለማከም ሲሞክሩ እናያለን። ከነዚህ መንገዶች መካከል በማቃጠል ብሎም ደግሞ ራስ በራስ ለመቁረጥ በመሞከር ነው። ይሄ ፍጹም የሆነ ስህተትና በሐኪም ዘንድ የማይመከር ነገር ነው። ይሄ ራሳችን ሊጎዳም ብሎም ደግሞ በሽታውን ሊያስፋፋ ይችላል። ስለዚህ በእንደዚህ አይነት መንገድ ራስን ለማከም መሞከር ወይም ደግሞ ከበሽታው ለመዳን መሞከር ፍጹም ስህተት የሆነ መንገድ ነው ማለት ነው። የፊንጢጣ ኪንታሮ እንዴት ሊታከም ይችላል የሚለውን ስናይ በመጀመሪያ በአካባቢያችን ወደሚገኝ የጤና ተቋም በመሄድ በአካባቢያችን ላለው የጤና ባለሙያ ሰውነታችን ላይ የተከሰቱ የፊንጢጣ ኪንታሮት ማሳየት ነው። የጤና ባለሙያውም ያለውን የፊንጢጣ ኪንታሮት ያለበትን ደረጃና ሁኔታ በማየት ሊሰጡን የሚችላቸው የተለያዩ መድኃኒቶች አሉ። ከነዚህም መድኃኒቶች የመጀመሪያውና አንደኛው ልዩ የሚቀባ መድኃኒት ነው። የፊንጢጣ ኪንታሮት በሰውነታችን ላይ ሲከሰት ከሚሰጡን ሕክምናዎች መካከል ሁለተኛው ደግሞ የብርድ ሕክምና ወይም ደግሞ ክሪዮቴራፒ የምንለው ነው። የፊንጢጣ ኪንታሮ በሰውነታችን ላይ ሲከሰት ከሚሰጡን ሕክምናዎች መካከል ሶስተኛው ደግሞ በኤሌክትሪክ ወይም ደግሞ በቀዶ ጥገና ማስወገድ ናቸው።
የፊንጢጣ ኪንታሮት በሰውነታችን ላይ እንዳይከሰት ወይም ደግሞ ራሳችንን ለመጠበቅ ምን ማድረግ አለብን የሚለውን ስናይ የመጀመሪያውና አንደኛው የሂውማን ፓፒሎማ ቫይረስ ወይም ደግሞ ኤችፒቪ ቫይረስ ክትባትን በተገቢውና በጊዜ መውሰድ ነው። ከፊንጢጣ ኪንታሮት ራሳችንን ከምንከላከልባቸው ዘዴዎች መካከል ደግሞ ሁለተኛው የሆነው በግንኙነት ሰዓት ተገቢውን ጥንቃቄና ተገቢውን መከላከያ ማድረግ ነው። ከፊንጢጣ ኪንታሮት ራሳችንን ከምንከላከልባቸው ዘዴዎች መካከል ሶስተኛው የሆነው ደግሞ ማንኛውም አይነት በሰውነታችን ላይ ጉብቶች ወይም ደግሞ እብጠቶች በምናይበት ጊዜ በአካባቢያችን ወደሚገኝ የጤና ተቋም በመሄድ ቶሎ መመርመርና መታከም አስፈላጊ ነው። በስተመጨረሻም የፊንጢጣ ኪንታሮት ከታካማ ሊድን የሚችል በሽታ ነው። ነገር ግን በራስ ለማከም ወይም ደግሞ በባህላዊ መንገድ ለማከም ከመሞከር ይልቅ ወደ ሕክምና ተቋም መሄድ የተሻለ ነው። አብዛኛው ጊዜ ሰዎች በራሳቸው ለማከም ወይም ደግሞ በባህላዊ መንገድ ራሳቸውን ለማከም ሲሞክሩ እናያለን። ነገር ግን ይህ ፍጹም ስህተት ነውና ያልተገባ መንገድ ነው። እንዲሁም በጊዜውና ሳይባባስ ወይም ደግሞ ችግሩ ሳይሰፋ ወደ ሕክምና ተቋም መሄድ ከችግሩ ቶሎ ለመዳንና ምንም አይነት ጉዳት ራሳችን ላይ ሳይደርስ ቶሎ ከችግሩ ለመገላገል ጥሩና አሪፍ መንገድ ነው ማለት ነው። ውድ ቻናላችን ቤተሰቦች በፊንጢጣ ኪንታሮት ዙሪያ የሰራነው ቪዲዮ እንደምትወዱት ምንም ጥርጥር የለኝም። ቪዲዮውን ከወደዳችሁ ቪዲዮ ላይክ በማድረግ ለወዳጅ ዘመዱ ሼር በማድረግ ያበረታቱን። ብሎም ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በሌላ የጤና ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። ደህና ሁኑ።